አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ ውድ የተከበራችሁ እህት ወንድሞቼ? ይሄን ሪከርዴን በደንብ ስሙት። ጅዳ መኮረና አካባቢ የምንኖሩ እህት ወንድሞች ተጠንቀቁ። አንድ ልጅ ተገሏል። ገዳዩም ሀበሻ ነው፣ ሟቹም ሀበሻ ነው። እንደ በጣም አጃኢብ የሚያሰኝ ጉድ ነው። በጣም ከባድ ነው ያጀማ። እዚህ ቦታ ላይ ግድያ ሲፈጸም ምንም ያላጠፋው ከኋላ ያለ ወይም እዛ አካባቢ የሚገኘው ሰው አብሮ ይደረጋል። ስለዚህ ከኋላ አልሰማንም መረጃ የታለ እንዳትሉ። እዛ አካባቢ የሚኖሩ እንዳጠቃላይ ከባድ ጥንቃቄ ነው። ገዳዩ አልተያዘም፣ አምልጧል። ሟቹም ገና ህፃን ልጅ ሙምኪን 19-20 እድሜ ላይ የሚገኝ። ስለዚህ በጣም ጥንቃቄ አድርጉ። እንዳጠቃላይ ማለት ነው። በዛ ብቻ ሳይሆን ሌላውን ቦታ ሊበረብሩ ስለሚችሉ ራሳችሁን ጠብቁ። መረጃ እስከሚመጣ ድረስ አትጠብቁ። ይሄው እየተነገራችሁ ነው። እየተነገራችሁ ደግሞ የማሰሙ ከሆነ የራሳችሁ ጉዳይ። እኛ እንደሆነ ማለት ጥጋባችን አልቻልንም። ትንሽዬ የሆነ ነገር ስናገኝ ወደ ግድያ ወደ መዋጋት ብትር ወደ ማንሳት ነው የምንሄደው። የሰው ሀገር መሆኑን እንረሳለን። የሰው ህይወት ማጥፍተን ከጎን ያሉ የሀገራችንም ስም እያበላሸን እዚህ ጋር የመጡ ምስኪን እህት ወንድሞች ሰርተው የሚለወጡ ቤተሰብ የሚያግዙ እነሱንም እያስያዝን ማለት ነው በእኛ ጥጋብ የምንቀመጥ ሰዎች ሆናል። ይሄ ደግሞ ግድያ ይሄው ሳምንት አልሆነውም መዲና የሆነ ልጅ ሞቶ ነበር። አሁን ደግሞ ተደገመ ጅዳ። በጣም ከባድ ያ ጀማ። እንደዚህ የሚቀጥል ከሆነ ማለት ነው ያው የተለመደው የቤት ሰበራ ይመጣል፣ አፈሳ። ያንም ደግሞ ቢመጣ ማለት አይገርም። ምክንያቱም ይገባናል። እኛ ሰው ሀገር መሆናችን ረስተናል። ሰው በሰው ሀገር ላይ ተዋዶ በስነ ስርዓት ይኖራል። እኛ ደግሞ ማለት ነው ትንሽዬ ስናገኝ በቃ ማንሳት ነው መሳሪያ። እንግዲህ እነዚህ ሰዎች አንድ ቤት ውስጥ ነው የተጋደሉት። አስባችሁታል? ለዛው ማለት ነው በሴት። ይሄ በጣም የሚያስጠላ ነው። ለማንኛውም ራሳችሁን ጠብቁ፣ አልሰማንም እንዳትሉ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ ተመልካቾቼ እንዴት ናችሁ? ሰሞኑን እንግዲህ በሳውዲ አረቢያ በመዲነቱል ሙነወራ ከባድ ችግር ተፈጥሮ ነበረ። እንግዲህ በድጋሜ ደግሞ ጅዳዎች በጅዳ ያው እንደሰማችሁት ሁለት ኢትዮጵያዊ እንደተጋደሉ ሰምተናል። ይህንን ሁለት ቀን በጣም ተፍትሽ ነበረ ጅዳ ማለት ነው። ያው ግን አሁን ላይ ነገሩ ሲጣራ ሁለት ኢትዮጵያዎች ተጋለዋል ማለት ነው። ጎጃሜና ራያ እኔ ሟቹ የትኛው እንደው ባላቅም ብቻ ጎጃምና ራያ ሁለት ወጣቶች የአንዱ ህይወት በአንዱ ያኔ አንድኛቸው ህይወታቸው እንዲያለፈ መረጃው እየተሰራጨ ይገኛል ማለት ነው። ይህ የተከሰተው ደግሞ ጅዳ መኮረና ነው። መኮረና የሚባል ሰፈር አካባቢ ነው የተጋደሉት። ለሐውለ ወላ ቁወተ ኢላ ቢላህ። እንደው ዘንድሮ ምንድነው የመጣብን ወገን? ወዴት እንሄድ? ሰሞኑን እንግዲህ ከ3 ቀን ከ4 ቀን በፊት በመዲነቱል ሙነወራ የሃራ ልጅና የመርሳ ልጅ ተጋድለው ቪዲዮ እየሰራሁ ነበር። እኔም አይታችኋል። እስካሁን ድረስ ገዳው እንዲያልተያዘና መዲና ላይ በጣም ብዙ ሰው ከተማ ገጠር ሳይል ብዙ ሰው እየተለቀመና እየተያዘ እንዲያለ ሁላችሁም አይታችኋል፣ ሰምታችኋል። አሁን ደግሞ በጅዳ በዚህ 2 ቀን ውስጥ በየመንገዱ በጣም ተፍትሻለ። የእውነት የትም እንዲያትንቀሳቀሱ ነው ስላችሁ። ከአረቦቹ ጋር ከሆነ ችግር የለውም፣ ግን በሰዋክ የትም የምትሄዱ ከሆነ በየመንገዱ በጣም ተፍትሺ አለ። ሰዋኮች ራሱ እየነገሩኝ ነበረ ማለት ነው። እና እኔ አሁን ሰዓት ላይ ኢጃዛ ቤት ነው ያለሁት፣ ሰዎች ተሳፍረው እና በየመንገዱ በጣም ኃይለኛ ተፍትሽ አለ። ጠይብ። ስለዚህ ጅዳዎችም መዲና ብቻ አይደለም ችግር ያለው አሁን ላይ ጅዳም በጣም ቀውጢ መያዝ ስላለ በጣም ጥንቃቄ ብታረጉ አሪፍ ነው። እና የመዲናዎች ደግሞ እንግዲህ የመዲናዎች መረጃውን ስሙና መዲና ላይ እንግዲህ የተጋደሉባት ሴት ምን አይነት ችግር ውስጥ እንደገባች ሴቶችዬ ጆሮአችሁን ኮርኩራችሁ በደንብ ልብ ብላችሁ ስሙ። የምትንዘላዘሉ ሴቶች ማለት ነው። ግን በሱ ምክንያት እኔ
ሟቹ ገዳውም ወንድሞቼ ናቸው እና ልጅቱ ተይዛለች። እንኳን ደስ አላችሁ። ዋናው ልጅቷ ያዘው በተሪሰች ዋናው ልጅቷ ግን በሱ ምክንያት እኔ ሟቹ ገዳውም ወንድሞቼ ናቸው። በነገራችን ላይ ግን ከእውነት ጎን ነው መሆን የሚያስደስተኝ። ለህሊናዬ ነው መኖር የምፈልገው እንጂ ይሄ ገዳውም ወንድሜ ነው። ግን በሱ ምክንያት ቤተሰብ ለኡምራ የመጣቻ ትምህርት ቤታች ጓደኞቹ በዛው ያሉት የተሰሩትና እሱን ያስጠግቁ ዘመድም ያሳደፋችሁ ሰጥታችሁ ቤተሰብ በሰላም መኖር መቻል አለባቸው። እሱ ራሱ በሰራው ስራ ህግ መርድበትን ከቤት ከሟች ቤተሰቦች ጋር መቀበል ስላለበት አሁንም መጨረሻው ጊዜው ሊቆይ ይችላል እንጂ ይያዛል። ያ ከመሆኑ በፊት ያስጠግቁ ግረሚያቸው በፊት አሁን ሳደፋችሁ ለኛ ንገሩ። አንተ ከህግ ጋር ከፖሊስ ጋር አትነካ ተባበሩን አላህ ብላችሁ ማለት ነው። እና ልጅቱ ተይዛለች። እንኳን ደስ አላችሁ። ዋናው ልጅቷ ያዘው በተሪሰች ዋናው ልጅቷ ያለበት እና ሴቶችዬ ይህች እህታችን ሁለቱንም ወንዶች አገባችኋለሁ እያለች ስትጀናጀናቸው ስለነበረ በስተመጨረሻም ገዳዩ ሳይያዝ እሷ በሳውዲ ፖሊስ በቁጥጥር ስር ውላለች ማለት ነው። ተይዛለች። ሴቶች በጣም ጥንቃቄ ማድረግ አለባችሁ። ተው ወላሂ ስርዓት ይኖራችሁ። እች ልጅ እንግዲህ ምንም ይፈጠር አይታወቅም፣ ቀደር አላህ ነው። ግን ደግሞ እናንተ ስርዓት መያዝ አለባችሁ ማለት በዚህ አይነት ደረጃ ባል ያላችሁ ከሌላ ወንድ ጋር የምትዘላዘሉ ሀለሌ ሴቶች ሚስት አስቀምጣችሁ የትም የምትንዘላዘሉ ሀለሌ ወንዶች መጨረሻችሁ ወይ ትሞታላችሁ ወይ ትገላላችሁ። መጨረሻችሁ እስር ቤት በሳውዲ አረቢያ ህግ አንገታችሁ ይቀላል። ይህ ነው መጨረሻው። ጠይብ እንደዚህ አይነት የሆነ ያው ሰይጣን ያሳስታል። እንግዲህ የኢትዮጵያ ሰው መቼም በአሁኑ ሰዓት እየሰማችሁ ነው። በዛም ተጋደሉ በዚህም ተጋደሉ እና ሲች ሴትዮ እውነት እኔ ያሳዘነችኝ የምር። ገዳው ሳይያዝ እሷ እስር ቤት ገባች። ገዳው ሳይያዝ ያኔ እሷ ስለሰራችው ነገር ያንንም ማውራቷ ይሄንም ማውራቷ መረጃም ይገኝም አይገኝም ፈጣሪ ይወቅ። ግን እንዶ በሰላም ወዲ ሀገሯ ይዘው ኖርማል ጠርዘው ወዲ ሀገሯ ቢያሳፍሯት ችግር የለውም። ይቺ ሴት እንግዲህ ምን እንደሚያጋጥማት አይታወቅም። ምን ብለው እንዲያስያዟት አይታወቅም። አስገዳይ ናት ብለው ካስያዟት ይቺ ሴት በሳዑዲ አረቢያ ለህግ ምን አይነት ፍርድ እንደሚፈረድባት እንግዲህ በገዛጇ ማለት ነው። በገዛጇ ህይወቷን መስቀልቅል። እውነት በጣም ነው የሚያሳዝነው እንደዚህ አይነት ነገርና ሴቶችም ስትርብላችሁ በቃ ትንዘላዘሉ። ዝም ብላችሁ አንዱን ተጀናጅናችሁ አለጦሎ ወዲ ሐላል ያሃነንም ይሄንም ትዳር ያላችሁ የትም የምትንዘላዘሉ ሴቶችም ትኖራላችሁ። የእውነት ጥሩ አይደለም እንደዚህ አይነት ነገር እንዴ! በጣም ከባድ እኮ ነው። አንድ ወንድ ለምሳሌ የራሴ የሚላት እጮኛ ወይንም የራሴ የሚላት ሚስቱ ከሌላ ወንድ ጋር ስታወራ ስትጀናጀን ምናምን ካየ እገላለሁ ነው የሚለው ያንን ሰው። ወይንም እሷ እገላለሁ ይላል ወይ እሷ እጁ ላይ ትሞትበታለች ወይ ሂዶ ያንን ሰው ካገኘው ይገለዋል። መጨረሻቸው ልክ እንደነዚህ ሁለት ወጣቶች ብቻ ሳይሆን አሁን እሺ ለየትኛው እንዘት? ለሞተው ታዝናላችሁ፣ ለገዳው ታዝናላችሁ፣ ለዚች ደግሞ ለሴቷ ታዝናላችሁ። በተጨማሪ ደግሞ ብዙ በዚህ ጉዳይ ላይ የተያዙ ሰዎች ንጹህ ሰዎች ምንም የማያውቁ እዛ ሰርግ ቦታ ላይ የነበሩ ብዙ የታፈሱ ሰዎች አሉ። የሰውየው ህይወት ተጠፋበት ቦታ ላይ እና በጣም እኔ እንጃ ወላሂ ለአዚም እኔ በጣም ነው የገረመኝ። መዲና የተገደለው ልጅ ወላሂ በጣም ነው እንትን የሚለው ማለት እዛ ሰርግ ቦታ ላይ ብዙ ሰው እንግዲህ እኔ ቪዲዮ የሰራሁላችሁ የምላሹ ሲጨፍሩ ምን ሲሉ የተቀረጸ ቪዲዮ ነው የለቀኩላችሁ። የሰርጉ እንግዲህ እዛ ቦታ ላይ ገሰርም ሆነ እሽትራህም ሆነ እዛው ግቢ ውስጥ ከሆነ ህይወቱ ያለፈው ያን ሁላ ታዳሚ የት ሄዶ ነው? ያን ሁላ ሚዜ ያን ሁላ ታዳሚ እንዲው የሰው ህይወት እስከሚጠፋ ድረስ የት ሄዶ ነው? የእውነት በጣም ያሳፍራል እኮ እና በነገጧቱ በመላሹ እንደዚሁ እሽትራህ ይዘው ጭፈራ የሙሽሮቹ ጭፈራ ማለት ነው። በጣም የሚደብር ነገር የሰው ህይወት አልፎ እዛ ጋር ብዙ ንጹሃን እየተያዘ እየታፈሰ እነሱ ሌላ ቦታ ተከራይተው እሽትራህ ገስር ተከራይተው እንደገና በመላሹ ጭፈራ የሰርጉ ስላልተጨፈረ ማለት ነው። አይታችሁ ከሆነ እንግዲህ የምታዩት ያላችሁና